ከባድ የአየር ድብደባ በኢራን ላይ የመካከለኛው ምስራቅ ሰማይ በጦር ጄቶች ተጥለቅልቋል። ኢራን በአራት አቅጣጫ በአሜሪካ የባህርና የአየር ኃይል ተከባለች። President Trump has not yet ruled out a military strike as the US and Iran prepare for the next round of nuclear talks Thursday. ዓለም እስካሁን ካየቻቸው የጦርነት ታሪኮች ሁሉ እጅግ አስፈሪው ምዕራፍ ላይ ቆማለች። ይህ ተራ ወታደራዊ ግጭትም አይደለም። 150 ዘመናዊ የጦር ጄቶች የኢራንን ሰማይ ከበውታል። የሞት ጥላ በቴህራን ላይ አጥለቅልቋል። ወታደራዊ እርምጃ ይወሰድ ሲሉ ፕሬዝዳንት ዶናልድ ትራምፕ ዓለምን ያስደነገጠ ውሳኔን አስተላልፈዋል። Wherever we must. That's why in a breakthrough operation, the United States military obliterated Iran's nuclear weapons. በአራት አቅጣጫ የተከበበችው ኢራን በሺዎች የሚቆጠሩ ሚሳኤሎቿን ወደ ዋይት ሃውስና ቴል አቪቭ አነጣጥራለች። በሌላ በኩል የቻይና የረጅም ርቀት ሚሳኤሎች ወደ ኢራን እየጎረፉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለምን ባስደነገጠው ቃና እንዲህ ብለዋል። የመጨረሻው ውሳኔ ተላልፏል። ኢራን የኒኩለር ኃይል ባለቤት እንድትሆን አንፈቅድም ካሉ በኋላ ለወታደራዊ ኃይሉ እርምጃ ይወሰድ ሲሉ ትዕዛዝን ሰጥተዋል። ضابط گوناگون آمریکا که سر کار آمدن همین دشمنی را همین تحریم را همین تهدید را የኢራን ጀነራሎች በበኩላቸው በአስፈሪ ቃል አሜሪካን ዝተዋል። መካከለኛው ምስራቅ ለአሜሪካውያን ሲኦል እናደርጋታለን፣ እዚሁ እንቀብራቸዋለን ብለዋል። የቻይና የረጅም ርቀት ሚሳኤሎች ወደ ቴህራን ምሽጎች እያስገባች ነው። ሩሲያና ቻይና ከኢራን ጎን ነን በማለት የጦርነቱን መስመር አስምረውታል። የተፈራው የጭንቅ ሰዓት ደርሷል። በአንድ በኩል የአሜሪካና የእስራኤል ዘመናዊ ቴክኖሎጂ፣ በሌላ በኩል ደግሞ የኢራን ሩሲያና ቻይና ጥምረት የሰው ልጅ ታሪክን አቅጣጫውን የሚቀይርበት ያ ታላቁ ፍንዳታ ሊከሰት ጥቂት ጊዜያት ብቻ ቀርተውታል። አሜሪካ ያዘጋጀችው ያ ምስጢራዊ የጥቃት አማራጭ ምንድነው? የኢራን ሚሳኤሎችስ በእርግጥ እስራኤልን አመድ የማድረግ አቅም አላቸው ወይ? ዛሬ በዚህ ሰፊ ትንታኔ ወደ ውስጥ ዘልቀን እንገባለን። እንደ ሁል ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝሩ። በመካከለኛው ምስራቅ የሚታየው ይህ ሁሉ ትርምስ በአንድ ጀንበር የተከሰተ ጉዳይ አይደለም። ዓለም ዛሬ ወደ ቆመችበት የገደል አፋፍ ከመድረሷ በፊት በርካታ የንግግር አማራጮች ተደርገው ነበር። በቅርቡ እንኳ በየካቲት ወር ውስጥ ለሁለት ጊዜ ጦርነት ያስቀራል የተባለው የዲፕሎማሲ ጥረቶች ተሞክረዋል። ለወራት የዘለቁና በከፍተኛ ምስጢር የተያዙ የዲፕሎማሲ እልህ አስጨራሽ ጨዋታዎችም ተካሂደው ነበር። በየካቲት ወር መጀመሪያ የተደረገው በኦማን ሱልጣኔት ነበር። የአሜሪካና የኢራን ከፍተኛ የደህንነት ባለስልጣናት በጓሮ በር በኩል ተገናኝተው ውጥረቱን ለማርገብ ሞክረው የነበረ ቢሆንም ነገር ግን ያ ድርድር ገና ሳይጀመር በጥርጣሬ ደመና ተሸንፎ ከሽፏል። አሜሪካ ኢራን የኒኩለር ማበልጸጊያ ጣቢያዎቿን በከርሰ ምድር ውስጥ በከፍተኛ ሁኔታ እያስፋፋች ነው የሚል የሳተላይት መረጃን ይዛ ቀርባ የነበረች ቢሆንም ቴህራን ግን ይህ የሉዓላዊነት ጥሰት ነው በማለት ውድቅ አድርጋለች። ሁለተኛውና የመጨረሻው የሰላም ተስፋ የተሰነቀው በስዊዘርላንድ ጄኔቫ ላይ ነበር። ለሁለት ዙር የተካሄደው ይህ የኒኩለር ድርድር ዓለም ትንፋሽዋን ውጣ የተከታተለችው ክስተት ነበር። የአውሮፓ ህብረት መካከለኛ ለመሆን ቢሞክርም በዋሽንግተን በኩል የቀረበው ቅድመ ሁኔታ ግን ለአያቶላዎቹ መንግስት የሞት ፍርድ ያህል ከባድ ነበር። አሜሪካ ኢራን ሁሉንም የዩራኒየም ማበልጸጊያ ማሽኖቿን በአስቸኳይ ማውደም አለባት የሚል ጠንካራ አቋም ስትይዝ፣ የኢራን ተደራዳሪዎች ደግሞ ቅድሚያ ማዕቀቡ ይነሳ በሚል ድርቅ ማለታቸውም ተነግሯል። በዚህ መሃል ነበር ድርድሩ እንደ መስተዋት የተሰባበረው፣ የጄኔቫው አዳራሽ በጩኸትና በንደት የተዘጋው። ዲፕሎማቶቹም ያለምንም ስምምነት ወደ አገራቸው ተመልሰዋል። ይህ ቅጽበት ነው እንግዲህ የዲፕሎማሲውን ዘመን አብቅቶ የባሩዱ ዘመን እንዲተካ ያስገድደው። ይህ በእንዲህ እንዳለ በኢየሩሳሌም የሚገኘው የእስራኤል የጦር ካቢኔ ትዕግስቱ ተማጦ እንደነበረ ገልጿል። እስራኤል የጄኔቫው ድርድር የሽንገላ ድርድር ስትል ጠርታዋለች። ለእስራኤል የኢራን ኒኩለር መታጠቅ ማለት የመኖር ወይንም ያለመኖር ጉዳይ ነው። ድርድሩ መክሸፉ ሲታወጅ የሞሳድ ሰላዮችና የእስራኤል አየር ኃይል ወደ ቀይ ማስጠንቀቂያ ተሸጋግረዋል። አሜሪካም ቢሆን የፖለቲካ አማራጮችን ጨርሻለሁ፣ ወደ ወታደራዊ ኦፕሬሽንም ፊቴን አዙራለሁ እያለች ትገኛለች። ፕሬዝዳንት ዶናልድ ትራምፕ ከእንግዲህ በቃ ዓለምን ከኒኩለር ስጋት ለመታደግ እርምጃ ለመውሰድ ተዘጋጅተናል ሲሉ የአሜሪካ ቢ-52 ቦምብ ጣይ አውሮፕላኖች ወደ ቀጠናው እንዲንቀሳቀሱ ትዕዛዝንም ሰጥተዋል።
አሁን ሁኔታው ከቁጥጥር ውጭ ሆኗል። የኦማን ዝምታና የስዊዘርላንድ ውድቀት ለመድፎችና ለሚሳኤሎቹ መንገድን ከፍተዋል። ኢራን በአራት አቅጣጫ በአሜሪካ አየር ኃይልና ባህር ኃይል ተከባለች። ቴሄራን በበኩሏ የሩሲያና የቻይናን ድጋፍ በማሰባሰብ የመጨረሻውን ጦርነት እየተጠባበቀችም ነው እየተባለ ነው። ዲፕሎማሲው ሲቀበር ጦርነት መወለድ ጀምሯል። ዓለምን በታሪኳም አይታው የማታውቀው ልዕለ ኃያላን ሀገራት በቀጥታ የሚጋጩበት እጅግ አስፈሪ የመካከለኛው ምስራቅ ቀውስ ውስጥ ገብታለች። በመካከለኛው ምስራቅ ያለው ውጥረት የዲፕሎማሲው ጠረጴዛ ተሰብሮ የጦርነት ካርታው መዘርጋቱን እያመላከተ ነው። በታሪክ ታይቶ በማይታወቅ ሁኔታ 150 እጅግ ዘመናዊ የአሜሪካና የእስራኤል የጦር ጄቶች የኢራንን ሰማይ ከበውታል። እነዚህ ተራ ጄቶችም አይደሉም። ራዳር የማይበግራቸው F-35 እና F-22 ራፖርተር በዝምታ ቴህራን ላይ አነጣጥረዋል። ነገር ግን ትልቁ ድንጋጤ ያለው ከበባው በተከናወነበት መንገድ ላይ ነው። አሜሪካ ኢራንን በአራት አቅጣጫ ዘግታታለች። በደቡብ በኩል ከኦማን ባህር፣ በምዕራብ ከኢራቅና ሶሪያ ድንበር፣ በምስራቅ ደግሞ ከአፍጋኒስታን አቅጣጫ እንዲሁም በሰሜን ከካስፒያን ባህር አካባቢ የጦር መርከቦቿን አሰልፋለች እየተባለ ነው። ይህ የብረት አጥር አይሮን ሪንግ ኢራን ትንፋሽ እንዳታገኝ ለማድረግ የታለመ ነው። አሜሪካ የእግረኛ ሰራዊትን ሳታዘምት ለቀናት የሚዘልቅ ወታደራዊ ጥቃት በኢራን ላይ ለመፈጸም የሚያስፈልጋትን የባህርና የአየር ኃይል መሳሪያዎቿን በኢራን አቅራቢያ ማስጠጋቷን የሳተላይት ምስሎችና የአውሮፕላን መከታተያ መረጃዎች ያመላክተዋል። ባለፈው ሳምንት ስዊዘርላንድ ውስጥ የተደረገው ድርድር ያለ ውጤት ማብቃቱን ተከትሎ አሜሪካ ከ150 በላይ ወታደራዊ አውሮፕላኖችን አውሮፓና መካከለኛ ምስራቅ ውስጥ ወደሚገኘው ጦር ሰፈሮቿ ማንቀሳቀሷን ዋሽንግተን ፖስት ዘግቧል። ባለፉት ሳምንታት አሜሪካ ያሏትን ሁለት ግዙፍ የጦር አውሮፕላን ተሸካሚ መርከቦችና ሌሎችም የጦር መርከቦቿን ወደ ፋርስ ባህረ ሰላጤው አንቀሳቅሳለች። አሜሪካ ከ20 ዓመታት በፊት በኢራቅ ላይ ወረራ ካካሄደች በኋላ በባህረ ሰላጤው አካባቢ ከፍተኛ መጠን ያለው ኃይል ስታሰማራ ይህ የመጀመሪያ መሆኑ ተዘግቧል። ወታደራዊ ታዛቢዎች እንደሚናገሩት ከሆነ የአሜሪካ ጦር ሰራዊት በአካባቢው አሁን ያለበት መጠን ባለፈው ዓመት ሰኔ ወር ላይ በኢራን ላይ ጥቃት በፈጸመበት ጊዜ ከነበረው እጅግ የበለጠ ነው ተብሏል። ይህም አሜሪካ እግረኛ ሰራዊትን ሳታዘምት በኢራን ላይ ለበርካታ ቀናት የሚዘልቅ ወታደራዊ ዘመቻ ለማካሄድ እየተዘጋጀች መሆኑን ያመላክታል ሲሉ ተናግረዋል። ነገር ግን ፕሬዝዳንት ዶናልድ ትራምፕ አሜሪካ አሁንም ድረስ ዲፕሎማሲያዊ መፍትሄ ማግኘትን ምርጫዋ መሆኗንና ነገር ግን ድርድሩ ከከሸፈ ሌላ እርምጃ ለመውሰድ ሙሉ ዝግጅት መጠናቀቁን አረጋግጠዋል። ፕሬዝዳንት ትራምፕ ጨምረውም ኢራን የኒኩሌር ጦር መሳሪያ እንዲኖራት አሜሪካ እንደማትፈቅድ በመጥቀስ ሁሉም አማራጮች ጠረጴዛ ላይ መሆናቸውን አጽንኦት ሰጥተዋል። የእስራኤል የመገናኛ ብዙሃን አሜሪካ በመጪዎቹ ቀናት በኢራን ላይ ወታደራዊ እርምጃ መውሰዷ አይቀረ መሆኑን በስፋት እየዘገቡት ይገኛሉ። አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ እስራኤል በአንድም ሆነ በሌላ መልኩ ተሳታፊ መሆኗ የማይቀር ሲሆን ከኢራን በኩል ጥቃት የሚከፈትባት ከሆነ ከባድ አጸፋዊ እርምጃ እንደምትመልስም እያስጠነቀቀች ትገኛለች። ይህ ሁሉ ከበባና ዛቻ በኢራን ላይ ቢበረታም ኢራን ግን እጅ ሰጥታ አልተቀመጠችም። የኢራን ጀነራሎች የጭንቅ ሰዓት ብለው የጠሩት ጊዜም ደርሷል። ከከርሰ ምድር በታች ባሉ ምስጢራዊ የሚሳኤል ከተሞች ውስጥ በሺዎች የሚቆጠሩ ሻሃብ 3 እና ካሂበር የተሰኙ የረጅም ርቀት ሚሳኤሎች ወደ ዋይት ሃውስና ወደ እስራኤል ስትራቴጂካዊ ቦታዎች አነጣጥረው እንደሚገኙም ተነግሯል። የኢራን ጦር አዛዥ በይፋም ዝተዋል። አንድ ጥይት ከተተኮሰብን መላው መካከለኛው ምስራቅን ለአሜሪካውያን ሲኦል እናድርጋታለን፣ አሜሪካን እዚሁ ፋርስ ባህረ ሰላጤ ውስጥ እንቀብራታለን ብለዋል። ይህ ባዶ ዛቻም አይደለም። የኢራን ሚሳኤሎች መላው እስራኤልን አመድ የማድረግ አቅም እንዳላቸው ወታደራዊ ተንታኞች ይስማማሉ። ዓለምን ይበልጥ ያስደነገጠው የአያላን የኃይል አሰላለፍ ነው። ጦርነቱ በዋሽንግተንና በቴህራን መካከል ብቻ የሚወሰንም አይደለም። የቻይና የረጅም ርቀት ሚሳኤሎችና የኤሌክትሮኒክስ የጦር መሳሪያዎች ወደ ኢራን በከፍተኛ ፍጥነት እየጎረፉ እንደሆነም መረጃዎች ያመላክታሉ። ኢራን ከቻይና ጸረ መርከብ ክሩዝ ሚሳኤሎችን በቅናሽ ዋጋ መግዛት የሚያስችላትን ስምምነት ላይ መድረሷን ሮይተርስ የዜና ወኪል ለድርድሩ ቅርብ የሆኑ 6 ምንጮችን ጠቅሶ ዘግቧል።
ኢራን ጸረ መርከብ ሚሳኤሎችን ልትገዛ እንደሆነ የተሰማው ቴሄራን ላይ ጥቃት ለመፈጸም እየተዘጋጀች ያለችው አሜሪካ የባህር ኃይሏን በኢራን ባህር ዳርቻ ባሰማራችበት በዚህ ጊዜ ነው ቻይና ሰራሹ ሲኤም 302 ሚሳኤል ለመግዛት የሚደረገው ድርድር ፍጻሜ ላይ ቢሆንም ኢራን መሳሪያውን የምትረከብበትን ቀን በተመለከተ ስምምነት ላይ አለመደረሱን ምንጮች መናገራቸውን ሮይተርስ ዘግቧል። ሱፐርሶኒክ ሚሳኤሎች 290 ኪሎ ሜትር ድረስ የመወንጨፍ አቅም ያላቸው ሲሆን በከፍታና በዝቅታ በመምዘግዘግ የመርከብ ላይ መከላከያዎችን ማለፍ እንዲችሉ ሆነው የተሰሩ ናቸው። እንደ ሮይተርስ የዜና ወኪል ዘገባ ኢራን ይህንን መሳሪያ መታጠቋ የማጥቃት አቅሟን በከፍተኛ መጠን እንደሚያሳድግም እንዲሁም የአሜሪካ ባህር ላይ የምታጋርጠው ስጋት እንዲጨምር እንደማያደርጋትም ሁለት የጦር መሳሪያ ባለሙያዎች ተናግረዋል። ቢያንስ ከ2 ዓመት ገደማ በፊት የተጀመረው የኢራንና የቻይና የሚሳኤል መሳሪያ ስርዓት ግዢ ባለፈው ሰኔ ወር ላይ ከተካሄደው የእስራኤልና ኢራን የ12 ቀናት ጦርነት በኋላ በከፍተኛ ፍጥነት ተስፋፍቷል ነው የተባለው። ንግግሩ ከዚህ በኋላ በነበሩ የክረምት ወራት የመጨረሻ ደረጃ ላይ ሲደርስ ከፍተኛ የኢራን የጦር መኮንኖችና የመንግስት ኃላፊዎች ወደ ቻይና እንደተጓዙ ሁለት የደህንነት ምንጮች እንደተናገሩት ዘገባው አክሏል። አንድ የኢራን የውጭ ጉዳይ ሚኒስቴር ባለስልጣን ኢራን ከአጋሮቿ ጋር ወታደራዊና የደህንነት ስምምነቶች አሏት፣ አሁን ደግሞ እነዚህ ስምምነቶችን ለመጠቀም ተገቢው ጊዜ ነው ሲሉ ለዜና ወኪሉ ምላሽን ሰጥተዋል። የቻይና መንግስት በጉዳዩ ላይ ምላሽ አልሰጠም የተባለ ሲሆን የአሜሪካ መንግስት ስለ ኢራንና ቻይና የሚሳኤል ግዢ ድርድር ለቀረበለት ጥያቄ ቀጥተኛ ምላሽን ከመስጠት ተቆጥበዋል። አንድ የዋይት ሃውስ ባለስልጣን በአሜሪካና ኢራን መካከል የተካረረውን ፍጥጫ ጠቅሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወይ ስምምነት ላይ እንደርሳለን ወይም ደግሞ እንደባለፈው ጊዜ በጣም ጠንካራ የተባለ እርምጃ በኢራን ላይ በቅርቡ ይወሰዳል ብለዋል። ይህ የሚሳኤል ግዢ የሚፈጸም ከሆነ ከቻይና ወደ ኢራን የተላለፈ እጅግ ዘመናዊ ወታደራዊ መሳሪያ ይሆናል። ይሁን እንጂ በተባበሩት መንግስታት ኢራን ላይ የተጣለውን ማዕቀብ የሚጥስ እንደሆነም ሮይተርስ በዘገባው ላይ ጠቅሷል። ቤጂንግና ሞስኮ በግልጽ ከኢራን ጎን ተሰልፈው ይገኛሉም ተብሏል። ሩሲያ እጅግ ዘመናዊ የሆኑትን የራዳር መከላከያ ስርዓቶቿን ለኢራን አሳልፋ ሰጥታለች። ቻይና ደግሞ የአሜሪካንን የሳተላይት ግንኙነት ሊያዘበራርቁ የሚችሉ ቴክኖሎጂዎችን ወደ ቴሄራን ልካለች ነው የተባለው። ይህ ማለት አሜሪካ ኢራንን ስትመታ ከጀርባ ያሉትን ሁለት ግዙፍ ኃይሎችን በቀጥታ እየተጋፈጠች ነው ማለት ነው። በዚህ አስፈሪ ድባብ ውስጥ ነው ፕሬዝዳንት ዶናልድ ትራምፕ ዓለምን ያንቀጠቀጠውን ውሳኔ ያስተላለፉት። ትራምፕ ኢራን የኒኩሌር መሳሪያ እንዲኖራት መፍቀድ ማለት ለዓለም ፍጻሜ መፈረም እንደማለት ነው ሲሉ ተደምጠዋል። ስለዚህ ለመጨረሻው ወታደራዊ እርምጃ ትዕዛዝ ሰጥቻለሁ። ይህ ውሳኔ ዋይት ሃውስን ብቻ ሳይሆን መላው ዓለምንም አስደንግጧል። ትራምፕ የኢራንን የኒኩሌር ጣቢያዎችን ብቻ ሳይሆን ወታደራዊ መሰረተ ልማቶቿን ጭምር በአንድ ጀንበር እናወድማለን የሚል እቅድን አቅርበዋል። የአሜሪካ አየር ኃይል ማዘር ኦፍ ኦል ቦምብስ የተሰኘው ግዙፍ ቦምብን ለመጠቀም ዝግጅቷን ማጠናቀቋም እየተነገረ ነው። ግን አሜሪካ ለምታደርገው ለእያንዳንዱ እርምጃ ኢራን አደገኛ አጸፋን አዘጋጅታለች። የኢራን ሚሳኤሎች ለአጸፋዊ ጥቃት ወደ አሜሪካ የባህር ኃይልና ወደ እስራኤል የኒኩሌር ማዕከላት አልመዋል። አንዷ ሚሳኤል ብትተኮስ ዓለም የነዳጅ እጥረት ውስጥ ትገባለች ይላሉ የኢኮኖሚ ባለሙያዎች። የሆርሙዝ የባህር ሰርጥን በመዝጋት የዓለምን ኢኮኖሚ ሽባ የማድረግ ካርታ በኢራን እጅ ላይ ወድቋል። ጦርነቱ ከተጀመረ እስራኤል በአንድ ጊዜ ከ3 አቅጣጫ ጥቃት ይደርስባታል ተብሎም ይፈራል። ከሊባኖስ በሂዝቦላ፣ ከየሜን በሁቲዎችና በቀጥታ ከኢራን ሊሆን ይችላል። ይህ የእሳት አውሎ ንፋስ ፋየርስትሮም መላውን ቀጠና ሊያጠፋም ይችላል። አሁን ጥያቄው ጥቃቱ ይፈጸማል ወይ ሳይሆን ሲፈጸም ዓለም እንዴት ትተርፋለች የሚለው ነው። አሜሪካ የመጨረሻ ያለችውን አማራጭ አጥንታ ጨርሳለች። ኢራን በበኩሏ ለመሞትም ለመግደልም ዝግጁ ነኝ እያለች ነው። የሰው ልጅ በታሪኩ ካያቸው እጅግ አስፈሪ የጦርነት ቀናት ውስጥ አንዱ ላይ ደርሷል። ዛሬ በመካከለኛው ምስራቅ እየታየ ያለው ፍጥጫ ከሁለት ሀገራት ግጭትም በላይ ነው። ይህ የሀያላን ፍልሚያ የርዕዮተ ዓለም ጦርነትና ምናልባትም የ21ኛው ክፍለ ዘመን የዓለምን ካርታ የሚቀይር ክስተት ነው። አሜሪካና እስራኤል ለዘመናት የገነቡትን ወታደራዊ ልዕልና ለማስጠበቅ ቆርጠው ተነስተዋል። በሌላ በኩል ደግሞ ኢራን ከሩሲያና ቻይና በምታገኘው ድጋፍ ተደፋፍራ የአሜሪካንን
አፍጥኖ ለመገርሰስ ቆርጣለች። ፕሬዝዳንት ዶናልድ ትራምፕ የወሰኑት ውሳኔ ወደ ሰላም የሚወስድ ድል ወይስ ወደ ማይጠፋበት የጦርነት እሳት የሚያመራ ጥፋት ነው? ለጊዜው መልሱ ያለው በታሪክ እጅ ላይ ነው። አንድ ነገር ግን ግልጽ ነው። ጦርነት ቢነሳ አሸናፊ አይኖረውም። የዓለም ኢኮኖሚ ይናጋል። በሚሊዮኖች የሚቆጠሩ ንጹሃን ዜጎች ይሰደዳሉ። የቀጠናው ሰላም ለዓመታት ይቃወሳል። ይሁን እንጂ የኒኩሌር ስጋት ያንዣበበባት ዓለም ደግሞ ለሰከንድም ቢሆን እረፍት አይኖራትም። ዓለም ዛሬ ያለችበት በሁለት መጥፎ አማራጮች መካከል ነው። ወይ ጦርነት ወይ ደግሞ ዘላለማዊ ስጋት ነው። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አሜሪካና እስራኤል በእርግጥ ኢራን ላይ ጥቃት ይፈጽማሉ ወይስ ይሄ ሁሉ የኃይል ማሳያ ለድርድር ጠረጴዛው ማገዶ እንዲሆን የታሰበ የስነ ልቦና ጦርነት ነው? ሩሲያና ቻይናስ በእርግጥ ለኢራን ስሉ ከምዕራባውያን ጋር በቀጥታ ጦርነት ውስጥ ይገባሉ ብላችሁ ታስባላችሁ ወይ? የእናንተ አስተያየት ለኛ በጣም አስፈላጊ ነው። ሐሳባችሁን ከታች ባለው የአስተያየት መስጫ ላይ አስፍሩልን። ይህንን ጥልቅ ትንታኔ ስለተከታተላችሁ ከልብ እናመሰግናለን። ወቅታዊና አጓጊ የሆኑ የዓለም አቀፍ ጉዳዮች በፍጥነት እንዲደርሳችሁ ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ ተአማኒ መረጃዎችን ያገኙ። ትንታኔው መረጃ ሰጪ ሆኖ ካገኛችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።